የኤርትራ የአማራ ፋኖ ህዋትና የኦሮሞ ነጻነት ጦር የኢትዮጵያ የፌደራል መንግስትን ለመዋጋት በሚያደርጉት ጥምረት መካከል የፌደራል መንግስት አለው በሚባለው ኃይልና የውጊያ ብቃት ላይ አለመግባባት ውስጥ ናቸው ተባለ። የኤርትራ መንግስትም የጠቅላይ ሚኒስትር አብይ አህመድ ጦር ደካማ ነው ብሎ እንደሚያምን እነ ህዋት ግን የጦሩን ብቃት አጋነውታል ብሎ እንደሚያስብም ሰምተናል። የኢሳያስ መንግስት ምን አስቦ ይህን አለ የሚለውን እናየዋለን። እነ ሰራዊት ፍቅሬ የዋስትና መብት ተከልክለው የ12 ቀናት የምርመራ ጊዜ ተሰጠባቸው። ለ12 ቀናትም እስር ቤት ይቆያሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እግረኛ ጦርን ወደ ኢራን ሊልኩ ነው ተባለ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁ ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ተሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። የኤርትራ የአማራ ፋኖ ህዋትና የኦሮሞ ነጻነት ጦር የኢትዮጵያ የፌደራል መንግስትን ለመውጋት በሚያደርጉት ጥምረት መካከል የፌደራል መንግስት አለው በሚባለው ኃይልና የውጊያ ብቃት ላይ አለመግባባት ውስጥ እንዳሉ ተነገረ። የኤርትራ መንግስትም እነ ህዋት ለጠቅላይ ሚኒስትር አብይ አህመድ መንግስት ጦር የተጋነነ ግምት አላቸው ብሎ እንደሚያምን የሱ ግምገማ ግን በተቃራኒው መሆኑን ዘ አፍሪካን ኢንተለጀንስ የተባለ ሚስጥራዊ ዘገባዎችን በማውጣት የሚታወቀው ሚዲያ ዘግቧል። ከዛ አፍሪካ ኢንተለጀንስ ዘገባ መረዳት እንደተቻለው የኤርትራው የኢሳያስ አፈወርቂ መንግስት አሁን ያለውን የኢትዮጵያ ጦር አቃሉ የማየት አዝማሚያን እንደሚያሳይና በተለይ ህዋት ግን የጠቅላይ ሚኒስትር አብይ አህመድ መንግስት የመከላከያ ሰራዊት ብቃትን አጋኖ እንደሚያይ የአስመራ መንግስት ተገንዝቧል። የኢሳያስ መንግስትም የኢትዮጵያ የመከላከያ ኃይል የመዋጋት ብቃትን አቃሉ የማየት አዝማሚያ እንዳለበትም ነው ከዘገባው መረዳት የሚቻለው። ዘገባው እንደሚያሳየውም ህዋትና የኤርትራ መንግስት በኢትዮጵያ የፌደራል መንግስት የጦር ኃይል ብቃት ላይ የተለያየ የደህንነት መረጃዎች ነው ያላቸው። ይህም ብቻ ሳይሆን በጠቅላይ ሚኒስትር አብይ አህመድ መንግስት ላይ ጥምረት የፈጠሩት የኦሮሞ ነጻነት ጦር፣ የአማራ ፋኖ፣ የህዋት አንዱ አንጃና የኤርትራ መንግስት ከኢትዮጵያ ፌደራል መንግስት ጋር ጦርነት ሊኖር ከቻለ በጥምረት የአብይ መንግስትን ለመውጋት ቢስማሙም ባደረጓቸው ስብሰባዎች ያላግባባቸው ነገርም የኢትዮጵያ ፌደራል መንግስት ጦር ያለው የውጊያ ብቃት ነው። በዚሁ ጊዜም ነው የኤርትራ መንግስት ለኢትዮጵያ ጦር ያለው ግምት ከነ ህዋት አንጻር እየወረደ ነው የሚለው የታወቀው። የኤርትራ መንግስት ከህዋት ፋኖና የኦሮሞ ነጻነት ጦር ጋር ሆኖ ከአብይ መንግስት ጋር ወደ ውጊያ ያልገቡትም በአብይ መንግስት ጦር ላይ ያላቸው ግምገማ የተለያየ ስለሆነና ልዩነታቸውን ማስታረቅ ስላልቻሉ ነው ተብሏል። በየካቲት ወር መጨረሻ ላይ የኤርትራው ብርጋዴር ጄኔራል ኢዮብ ፍሳዬ ሌሎች የኤርትራ ልኡኮችን ይዞ ወደ መቀሌ ተጉዞ እንደነበርም የዛ አፍሪካን ኢንተለጀንስ ዘገባ ያሳያል። ብርጋዴር ጄኔራል ኢዮብ ፍሳዬ የኤርትራ መንግስት ኢትዮጵያ ውስጥ ካሉ ጸረ መንግስት ኃይሎች ጋር አስመራን ወክሎ እንዲሰራ በኢሳያስ መንግስት የተሰየመ ነው። ልኡኩን ይዞ ወደ መቀሌ የመጣውም ከትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ ጄኔራል ፍሳ ኪዳኑ ጋር ለመወያየት እንደሆነም ነው የተሰማው። ነገር ግን የኢሳያስ መንግስት የኢትዮጵያ የፌደራል መንግስት ጦር ብቃትን እነ ህዋት አጋነውታል የሚል መረጃ ይዞ ለማቅለል የፈለገው እውነትም ከትክክለኛ መረጃ ላይ ተነስቶ ነው ወይንስ ከኢትዮጵያ የፌደራል መንግስት ጋር ገብቶበት የነበረው ጦርነት ቀረሽ መካረርን ከሱ በፊት እነ ህዋት እንዲዋጉለት በማሰብ የታወቀ ነገር የለም። እርግጥ ጠቅላይ ሚኒስትር አብይ አህመድ ብዙ ጊዜ በጠላቶቻቸው ዘንድ ደካማ ሆነው ለመታየት የሚጥሩበት ጊዜ እንዳለ ይነገራል። ራሳቸውም እንዲህ እንደሚያደርጉም ተናግረው ያውቃሉ። በ2013 ዓ.ም ጥቅምት ወር ላይ የትግራዩ ጦርነት ፈንድቶ የፌደራል መንግስት ጦር ህዋትን አባሮ መቀሌን ከተቆጣጠረ በኋላ ጠቅላይ ሚኒስትር አብይ በህዝብ ተወካዮች ምክር ቤት ተገኝተው ባደረጉት ንግግር ለህዋቶች ቀድሞም የሚያውቁትን የአየር ኃይልን ቀርጸን በቴሌቪዥን አሳየናቸው፣ ድሮን እንዳለ ግን አላወቁም፣ እሱን ደበቅናቸው፣ ከዚያ እንደ በፊቱ መስሏቸው ጦርነት ሲከፍቱብን በድሮን ጉድ አደረግናቸው አይነት ንግግርን አድርገዋል። ይህ ጠቅላይ ሚኒስትር አብይ ጠላት የሚሉትን አካል የተሳሳተ እርምጃን እንዲወስድ በማድረግ ለማሸነፍ የሚጠቀሙበት ራስን ደካማ አስመስሎ የማቅረብ ስሌት ነው። ፖለቲከኛው ጀዋር መሐመድ ላይ ጠቅላይ ሚኒስትር አብይ የተከተሉትም ይህንኑ አካሄድ ነው የሚሉ አሉ። ነገር ግን የኤርትራ መንግስት አሁን ላይ ለኢትዮጵያ የፌደራል መከላከያ ኃይል ደካማ አይነት አቋምን እንዲይዝ ያደረገው ጠቅላይ ሚኒስትር አብይ ሻቢያ እንደዛ እንዲያስብ አድርገው ነው ለማለት የማይቻልበት ነጥብ አለ። አብይና ኢሳያስ ወዳጅ በነበሩበት ጊዜ ይህን አካሄድ ኢሳያስ አያውቁም ነበር ወይ የሚለው ጥያቄን ስለሚያስነሳ ማለት ነው። ሆኖም የኤርትራ መንግስትና ህዋት በፌደራል መንግስት የውጊያ ብቃት ላይ ከስምምነት ላይ ደረሱም አልደረሱ ኤርትራና ህዋት ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ወደ ጦርነት ሊከታቸው የሚችለው ወሳኙ ጊዜ እየተቃረበ ነው። እሱም አሁን ላይ የትግራይ ክልል ጊዜያዊ አስተዳደርን እየመሩ ያሉት ሌተናል ጄኔራል ታደሰ ወረደ ክልሉን እንዲያስተዳድሩ የተሰጣቸው ጊዜ
በማለቁና ከ3 ሳምንት ያነሰ ጊዜ የቀራቸው በመሆኑ ነው። ሌተናል ጄኔራል ታደሰ ወረደን ማን ተክቶ የክልሉን ጊዜ አስተዳደርን ማን ይረከባል የሚለው ብዙ ጣጣ ሊያመጣ የሚችል መሆኑ ተሰግቷል። እንደተሰማው መረጃ ከሆነ በነ ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ታደሰ ወረደን ይተካል በሚል የህወሓት ምክትል ሊቀመንበሩን አማኑኤል አሰፋን መርጠዋል። በፌዴራል መንግስት በኩል ደግሞ እነ ጌታቸው ረዳና ሌተናል ጄኔራል ጻድቃን ገብረትንሳኤን ወደ ትግራይ ተመልሰው ጊዜ አስተዳደሩን እንዲቆጣጠሩ ነው ፍላጎት ያለው የሚሉ መረጃዎች ወጥቷል። በፕሪቶሪያው ስምምነት መሰረት ለትግራይ ክልል ጊዜ አስተዳደርን መሾም የጠቅላይ ሚኒስትር አብይ ስልጣን ነው። ነገር ግን አሁን ያለው መካረር ወደ ግጭት እንዳያመራም ያሰጋል። ምናልባትም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት በኢትዮጵያ ጦር ላይ የያዙት የደካማ አቋምም በትክክል የሚታይበት ይሆናል። እነ ሰራዊት ፍቅሬ ዋስትና ተከልክለው እስር ቤት እንዲቆዩ ተደረገ። በማጭበርበር ወንጀል ተጠርጥረው በእስር ቤት የሚገኙት እነ ሰራዊት ፍቅሬና ሌሎች አርቲስቶች እንዲሁም ቲክቶከሮች ላይ ተጨማሪ የ12 ቀናት የምርመራ ጊዜ ተጠይቆባቸዋል። አርቲስቶቹና ቲክቶከሮቹ ከፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ የማጭበርበር ወንጀል ጋር በተያያዘ ተጠርጥረው ከ2 ቀናት በፊት ለእስር መዳረጋቸው ይታወሳል። ተጠርጣሪዎቹ አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አርቲስት አብርሃም ግዛው እንዲሁም በቲክቶክ እና በማህበራዊ ሚዲያ ላይ ሰፊ ተከታይ ያላቸው መንሱር ጀማልና ወንድም ካሊድ ሲሆኑ አርቲስት ሰለሞን ቦጋለ ከአንድ ቀን በኋላ በተመሳሳይ ወንጀል ተጠርጥሮ በእስር ቤት ተቀላቅሏቸዋል። አርብ ከሰዓት ፍርድ ቤት ቀርበው የነበረ ሲሆን የፌዴራል መርማሪ ፖሊስ በአርቲስቶቹና ቲክቶከሮቹ ላይ ተጨማሪ የሰውና የሰነድ ማስረጃ ያስፈልገኛል በማለት ለፍርድ ቤቱ ተጨማሪ 14 የምርመራ ቀናት እንዲፈቀድለት ጠይቋል። ጉዳዩን እየተመለከተ ያለው የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎትም በመርማሪ ፖሊስ ከተጠየቀው 14 የተጨማሪ ምርመራ ቀናት 12ቱን ፈቅዷል። ይህም በዋስትና የመውጣት ተስፋን ይዘው በመጡት አርቲስቶችና ቲክቶከሮች ዘመድ ወዳጆች ዘንድ ከፍተኛ ድንጋጤ ፈጥሮ እንደነበርም ተነግሯል። በዚህም ውሳኔ መሰረት አንጋፋዎቹ አርቲስቶችና ቲክቶከሮች ለተጨማሪ 12 ቀናት በእስር ቤት ይቆያሉ። ፍርድ ቤቱ የፖሊስን የምርመራ ውጤት ለመስማት ለመጋቢት 30 2018 ዓ.ም ተለዋጭ ቀጠሮ መስጠቱንም ዛበሻ ዘግቧል። ታዋቂዎቹ አርቲስቶችና ቲክቶከሮች የታሰሩት ከፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ የማጭበርበር ወንጀል ጋር በተያያዘ ተጠርጥረው ነው። ተጠርጣሪዎቹን ለእስር የዳረገው ምክንያት ከተጠርጣሪው አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የህዝብን አመኔታ አላግባብ በመጠቀማቸው ነው ተብሏል። ድርጅቱ የቢዋይዲ ሴጉን የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በማለት ከ450 በላይ ከሚሆኑ ዜጎች ወደ 600 ሚሊዮን ብር ገደማ ሰብስቦ መሶሩና በዚህም ህብረተሰቡ ላይ ከፍተኛ የኢኮኖሚና የስነ ልቦና ቀውስ መፍጠሩ ተጠቅሷል። ዜጎች ገንዘባቸውን ያወጡት የድርጅቱን ህጋዊነት አረጋግጠው ሳይሆን በቴሌቪዥንና በማህበራዊ ሚዲያ የሚያውቋቸውንና የሚያከብሯቸውን እነዚህን አርቲስቶች አምነው እንደሆነም ተገልጿል። በአሁኑ ወቅትም በተመሳሳይ ሁኔታ ገንዘባቸውን የተነጠቁትና ለወራት የተጉላሉ ደንበኞች ፍትህ ፍለጋና መፍትሄ በመሻት በመንግስት መስሪያ ቤቶች ደጃፍ ሰልፍ መውጣታቸውን ተከትሎ መንግስት እርምጃ በመውሰዱ አርቲስቶቹ ለእስር ተዳርገዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተለዋዋጭ ውሳኔዎች ጥርጣሬዎችን እየፈጠሩ ነው። ትራምፕ የኢራንን የኃይል ማመንጫዎችን ለማውደም ያስቀመጡትን የ5 ቀናት ቀነ ገደብ በድጋሚ ወደ 10 ቀናት አራዝመዋል። ትራምፕ ውሳኔያቸውን በኢራን ጥያቄ መሰረት የተላለፈ መሆኑን ቢገልጹም ፕሬዝዳንቱ ቀነ ገደቦችን በማራዘም ለተጨማሪ ጥቃት እየተዘጋጁ ሊሆን ይችላል የሚሉ ጥርጣሬዎችም እያደጉ ነው። ኢራን ከአሜሪካና እስራኤል ለተከፈተባት ዘመቻ የሆርሙዝ የባህር ወሽመጥን እንደ ዋና ተጽዕኖ መፍጠሪያ እየተጠቀመች ነው። ዋነኛ መደራደሪያ ሆኖም እያገለገላት ነው። የዚህ የባህር ሰርጥ መዘጋት በዓለም አቀፍ የነዳጅ አቅርቦትና ዋጋ ላይ ከባድ ተጽዕኖም ፈጥሯል። አሜሪካም ይህን የባህር ወሽመጥ ብቻዋን ማስከፈት የቻለች አይመስልም። የአውሮፓና ኔቶ አባል ሀገራት ድጋፍን የጠየቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ጉዳይ ላይ እንዳሰቡት ድጋፍን አላገኙም። እናም ዘገባዎች እንደሚሉት ወደ ድርድር ለመግባትም ተገደዋል። ትራምፕ መጀመሪያ ላይ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ እንድትከፍት ካልሆነ ግን የኃይል አማራጮቿን ለማውደም ዝተው የነበረ ቢሆንም ወደ ድርድር ገብተናል በሚል ይህን ቀነ ገደብ ወደ 5 ቀናት አራዝመውታል። ኢራንም በትራምፕ ሲነገር የነበረውን ድርድር በማጣጣል
የትራምፕ ንግግር ዓለም አቀፍ የነዳጅና የስቶክ ገበያውን ለማረጋጋት ያለመ ነው በማለት ስታጣጠል ቆይታለች። ይኸው የ5 ቀን ቀነ ገደብ በተጠናቀቀበት ዕለትም ትራምፕ ቀነ ገደቡን ዳግም ወደ 10 ቀን ማሳደጋቸውን የገለጹት ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ከኢራን ጋር የሚደረገውን ንግግር በጣም በጥሩ ሁኔታ እየሄደ መሆኑን ገልጸዋል። ትራምፕ በጽሁፋቸው ድርድርን በሚመለከት በተለያዩ መገናኛ ብዙሃን እየተሰራጩ ካሉ ዘገባዎች በተቃራኒ ውይይታችን በጥሩ ሁኔታ ላይ እየሄደ ነው ያሉት ትራምፕ የዚህን ማስጠንቀቂያ ቀነ ገደብ ያራዘሙት በኢራን መንግስት ጥያቄ መሆኑንም ነው የገለጹት። ታዲያ አሁን ላይ የትራምፕ ውሳኔዎች መቀየር ጥርጣሬዎችንም ጥያቄዎችንም ማስነሳት ጀምሯል። ጥያቄው ትራምፕ በትክክል በዲፕሎማሲ ወደ ስምምነት መምጣት ነው የፈለጉት ወይስ ተጨማሪ ጥቃት ለመፈጸም ጊዜ እየገዙ ነው ያሉት የሚሉ ናቸው። ዘገባዎች አሜሪካ ድርድርን ከማድረግ ጎን ለጎን እያደረገቻቸው ያሉ ነገሮች ትራምፕ በእርግጥም ለጦርነቱ ተጨማሪ ጊዜ ለመውሰድ የሚያስችላቸውን ጊዜ እየገዙ ስለመሆኑ እየገለጹ ነው። እንደ ዘገባው ትራምፕ የኢራንን የኃይል ማመንጫ ጣቢያዎችን ለማውደም ባስቀመጡት ቀነ ገደብ በአደራዳሪዎች አማካኝነት የመደራደሪያ ነጥቦች ላይ እየተነጋገረች ነው። ዋይት ሃውስም በእነዚህ ቀናት ሰተት ብሎ ከገባበትና ዓለምን የኢኮኖሚ ቀውስ ውስጥ ከከተተው ጣጣ እንዴት መውጣት እንደሚችልም ስልት እየነደፈ ሊሆን ይችላል። በድርድር ነጥቦች ላይ ከስምምነት ካልተደረሰ ኢራንን እንዳልነበረች እናደርጋታለን ያሉት ትራምፕ ምናልባትም በኢራን ድርድር ካልተሳካ ለሚወስዱት ወታደራዊ እርምጃ እየተዘጋጁ ስለመሆኑ ዲፕሎማቶች ግምታቸውን አስቀምጠዋል። ወደ መካከለኛው ምስራቅ ጉዞ እያደረገ ነው የተባለው የአሜሪካ ጦር ነገርም ለዚህ ማረጋገጫ ሊሆን ይችላል። ዘገባዎች እንደሚያሳዩት ከጃፓን ወደ 2000 የሚጠጉ የአሜሪካ የባህር ኃይል ወታደሮችን ያቀፈ አንድ የጉዞ ኃይል ቀድሞውኑ ወደ መካከለኛው ምስራቅ እየሄደ ሲሆን ትራምፕ ተጨማሪ 10,000 ወታደሮችን የማሰማራት እቅድ እንዳላቸውም ነው የተሰማው። ዎል ስትሪት ጆርናል እንደዘገበውም ትራምፕ በሺዎች የሚቆጠሩ እግረኛ ወታደሮች ወደ ቀጠናው የሚያሰማሩት በአካባቢው ባሉ ግዙፍ መርከቦችና ጦር ሰፈሮች ከሚገኙት የሀገሪቱ ወታደሮች በተጨማሪ ነው። ወታደሮቹን የማሰማራቱ ሐሳብ ትራምፕ ከኢራን ጋር የሰላም ንግግር ለማካሄድ እየተዘጋጁ ባለበት ጊዜ መሆኑ ተጨማሪ ወታደራዊ አማራጭን የሚሰጣቸው እንደሚሆንም ጋዜጣው ጨምሮ ጽፏል። ወደ መካከለኛው ምስራቅ የሚላከው ጦር እግረኛ ሰራዊትና ብረት ለበስ ተሽከርካሪዎችን የሚያካትት ይሆናል ተብሎ እንደሚጠበቅ የተዘገበ ሲሆን ይህም ወደ አካባቢው ቀድሞውንም ከተላኩት 5000 የአሜሪካ ባህር ኃይል ወታደሮች ተጨማሪ ነው። ነገር ግን ትራምፕ ወደ ባህረ ሰላጤው አካባቢ ለማሰማራት ያሰቧቸው እነዚህ ወታደሮች በትክክል ወዴት እንደሚላኩ የተገለጸ ነገር የለም። ያም ሆነ ይህ ግን ትራምፕ ለኢራን የሰጡት የተራዘመ የ10 ቀን ቀነ ገደብ ኢራን ያለምንም ችግር የሆርሙዝ የባህር መስመርን ለ10 ቀናት ይዛ እንድትቆይ የሚያስችላት ነው። ይኸው ጉዳይ በኃይልም ሆነ በድርድር የመስመሩን መከፈት በጉጉት ለሚጠብቁት ሀገራት ተጨማሪ ቀውስ ጊዜ ነው የሚሆነው። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቡድን 7 ጉባኤ ላይ ለመገኘት ፈረንሳይ ሲሆኑ በጉባኤው የአውሮፓ ሀገራት በኢራን ጉዳይ ላይ ድጋፍ የሚያደርጉበት ሁኔታ የሚፈጠርበት ውይይቶችን የሚያደርጋሉ ተብሏል። ከዚህ ውይይት በኋላ ከኢራን ጋር በተያያዙ ጉዳዮች ላይ አዳዲስ ነገሮች ሊኖሩ እንደሚችሉም ይጠበቃል። ሩቢዮ በጉዞ መነሻቸው ላይ ሰጥተውታል በተባለው አስተያየት የአውሮፓ ሀገራት የሆርሙዝ ወሽመጥ መከፈት ላይ ከፍተኛ ግፊት ሲያደርጉ እንደነበር ገልጸው ጉዟቸው ይህን ፍላጎት መነሻ ያደረገ እንደሆነም ጠቁመዋል። ትራምፕ በተለያየ ጊዜ የሆርሙዝ መስመርን ለማስከፈት የኔቶ አባል ሀገራት ድጋፍ ለመስጠት አለመፈለጋቸውን በመውቀስ ተደጋጋሚ ወቀሳ ሲያቀርቡ ተደምጧል። የሩቢዮ የፈረንሳይ ጉዞ ከዚሁ መስመር ጋር በተያያዘ ሊፈጠር በሚገባው ትብብርና ወጥ አቋም ላይ አዲስ ነገርን ይዞ ሊመጣ እንደሚችል ተጠብቋል። በአንጻሩ ኢራንም ለሚሰነዘርባት ጥቃት ትደግፈዋለች የሚባሉትን የሁቲ ቡድኖችን በስፋት የሚንቀሳቀሱበትን የቀይ ባህሩ ባብ-ኤል መንደብ መስመርን ለመዝጋት መዛት ጀምራለች። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ